ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ሰላም ነኝ። ዛሬ ደግሞ ማሳያችሁ ቪዲዮ የቅቤ አነጣጠርን ይሆናል። አብራችሁ ቆዩ። የኔ አነጣጠር ማለት ነው እና ተምታዩት ይሆናል። እስከ መጨረሻው እዩት ማለት ነው። የማነጥረው ቅቤ የሸኖ ለጋ ቅቤ ነው። ሹካ ማንኪያ ያለበት ሱራ ማለት ነውና ያው በመቀጠል ቅመማ ቅመሞችን አዘጋጅቻለሁ። ነጭ ሽንኩርት እና ዝንጅብል በትላልቁ የተከተፈና ቀይም ትንሽ ሽንኩርት ማለት ነው። ከዛ አብሽ ትንሽ ያብሽ፣ ከዛም ኮረሪማ፣ ጥቁር አዝሙድ እና ኮሰረት፣ ነጭ አዝሙድ እና ዘቃቅቤ ናቸው ማለት ነው። ወሰቢላ እኔ በእነዚህ ቅመሞች ነው የማነጥረው ማለት ነው። ያው እንደ ቅጥሯ ትንሽ ስለሆነ የማነጥረው ትንሽ ነው። ቅመሞቹንም ሁላቸውም ትንሽ ናቸው ማለት ነው። ከኮረሪማው ውጪ ሌላው ትናንሽ ነው ማለት ነው። በመጀመሪያው ኮረሪማውን እንደዛ አምሰዋለሁኝ። ትንሽ ስለሆነ የማነጥረው ሁሉም ቅመሙም ትንሽ ነው ታበዛበት ስለሚናገር ማለት ነው። ያው ሁሉንም ቅመሞች እንትን እላለሁኝ አምሳለሁኝ። ከዛ በኋላ በረድ ካለልኝ በኋላ እንፈጫዋለሁ ማለት ነው። ከዛ ኮረሪማውን አምሼ አበቃው። ከዛ ደግሞ ወሰቢላውን እንደዛው ሞቅ አረጋለሁ ማለት ነው። እና በዚህ መልኩ እሱንም እንትን እላለሁ አመሳለሁ። ከዛ በኋላ ደግሞ ነጭ አዝሙዱን እሱንም አመሼ ጨርሻለሁ ማለት ነው። የሚታመሰው ቅመም ይሄንን ይመስላል። የማይታመሱ ደግሞ አብሹንም አምሻዋለሁኝ። ነጭ አዝሙድ ጥቁር አዝሙዱ ግን አይታመስም ማለት ነው። ከዛ በኋላ ኮረሪማውንና ወሰቢላውን ነጭ አዝሙዱን በዚህ መልኩ ፈጭቸዋለሁኝ። ስፈጭ አላልመውም፣ ምክንያቱም ከላመ ትይጠለል በጣም ይጠቁራል ቅቤው ማለት ነው። ከርታ መሆን ነው ያለበት ቅመሙ ሲፈጭ እና ጎድጓዳ ሳህን ላይ እንደዚህ ቅቤው ይሄንን ይመስላል። ከዛ ጨምራለሁ ማለት ነው። ቅቤው ትንሽ ነው ያው ሁሉም ቅመሙም ደግሞ በዛው አቅም ነው መሆን ያለበት ማለት ነው። ከወዳ ላይ ያለን ቅቤ ሁሉንም በሳህና ላይ እንደዚህ ጨምራለሁኝ። ከዛ በመቀጠል ወደ ኋላ ነጥረው ማለት ነው። እንደ ኢትዮጵያ ቅቤ ወደ ኋላ ነጥረው ማለት ነው። ኢትዮጵያ ወደው ነው እንትን የሚለውና ያው ይሄ ሽኖ ጋር ቅቤ ስለሆነ እንደዚህ ሁሉንም አሽቼ ቅመማ ቅመሙን ጨምሬ አስቀምጠዋለሁኝ ማለት ነው። እንደዚህ ለ4 ቀን ለ5 ቀን። ከዛ የተፈጨውን ቅመም እጨምራለሁ። በዛ መልኩ ሁሉንም ያስፈልገኝን ያክል ጨምራለሁኝ። ከዛ ነጭ ሽንኩርት፣ ዝንጅብሉ እንደዚህ በትላልቅ ቆረጥ አድርጋችሁ ብታደርጉበት ለሽታው ቆንጆ ነው። ያኔ ዘፍዝፋችሁ ስታስቀምጡት የራሱን ሽታ እንትን ይወስዳልና አሪፍ ነው ማለት ነው። ኮሰረት እኔ ከዚህ በፊትም ስለሞከርኩት ነው እና ለመጀመሪያ ጊዜ አይደለም አያበላሽም ማለት ነው። ከዛ አብሹን ፍሬውን ነው እንዳይመረም ማለት ነው እንደ አምስት ታረኩት በኋላ የምጨምረው። ከዛ ጥቁር አዝሙድ እንዳስፈላጊነቱ ጨምሬያለሁኝ። እሱም አይፈጭም ምክንያቱም ይጠቁራል በጣም ተተፈጨ ማለት ነው። በዚህ መልኩ ፍሬው ነው መጨመር ያለበት እና ሌላዎቹ ነጭ አዝሙድና ኮረሪማ ወሰቢላ ተፈጭቶ ነው ማለት ነው። ኮሰረቱንም ዝም ብዬ ነው ያረኩት። ያው የሚያስፈልገኝን ያህል የፈጨሁትን ቅመም ሁሉ ጨምሬያለሁኝ። ከዛ ቅቤውንና ቅመማ ቅመሞቹን ሁሉ እንደዚህ ለውሼ አስቀምጠዋለሁ ማለት ነው። እንደዚህ ስትዘፈዘፍ ሽታው ቆንጆ ይሆናል። ለእለቱ ወዲያው ከሆነ ግን ያን ያህል አይሆንም። ያው ይሄ ትፎርጂ ስለሆነ ቅቤው ማለት ነው። ከዛ በዚህ መልኩ እንደዚህ ካለወስኩት በኋላ ሁሉንም ቅመም ጨምሬ ነጭ ሽንኩርቱን፣ ዝንጅብልም ሽንኩርቱም ትንሽ ጨምሬ ከድኛ አስቀምጠዋለሁኝ ማለት ነው። ካልፈለጋችሁት እስከ 8 ቀን ብታስቀምጡትም አሪፍ ነው። ቶሎ ማታነጥሩ ከሆነ ጥሩ ነው የሚሆነው ማለት ነው። ከዛ በፌስታል ቋጥሬ ምናምን አስቀምጠዋለሁ።
እኔ ግን 6 ቀን ነው ያስቀመጥኩት። አሁን ይሄ ከ6 ቀን በኋላ ያ ከ6 ቀን በፊት የተቀረጸ ቪዲዮ ነው ማለት ነው። ከዛ ከ6 ቀን በኋላ ይሄንን ይመስላል። በጣም ቦክቷል፣ በጣም ተብላልቷል ማለት ነው። እና ሽታው መጀመሪያ ላይ እና በኋላ አንድ አይደለም። ያው ቆንጆ የንጥር ቴስት ይዟል ማለት ነው። ከዛ ዛሬ በ6ኛ ቀኑ የማነጥረው ይሆናል። አሁን አነጥረዋለሁ ድስት ላይ እንደዚህ ጨምር ያለሁኝ ማለት ነው። ያው አሁን እሳት ላይ የምጥደው ይሆናል ማለት ነው። እና ያው እንደዚህ በዚህ መልኩ ቅንስ አድርጌ እሳቱን ለ1 ሰዓት ተኩል ያክል አስቀምጫዋለሁ እሳት ላይ ማለት ነው። ቅንስ አድርጌ ያው እዛው ያማሰልኩ ቆሜ ምናምን ትቸዋለሁኝ እና እንደዚህ 1 ሰዓት ከዛ በላይ አንተክትኩት ቆንጆ ነው የሚሆነው ማለት ነው። እና ብዙ ሰው ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብሉን አይጨምርም፣ ግን ብትጨምሩትም አያጠፋም ቆንጆ ነው ማለት ነው። እኔ ከዚህ በፊት ስለሞከርኩት ነው እንደዚህ ያልኩትኝና ይሄ ያው የሰፈፈው ሽንኩርቱ ነው ልላችሁ ፈልጌ ነው። ነጭ ሽንኩርቱም ዝንጅብሉም እና ያው በዚህ መልኩ እንትክትክ ካለ ከ1 ሰዓት ተኩል 1 ሰዓት ተኩል ታለ በኋላ ነው የማጠፋው ማለት ነው። እንዳይጎረንን ምናምን ያው በየመሃሉ እያማሰልን ከዛ በኋላ ደግሞ እሳቱንም ቅንስ ማለት አለበት። አንዴ እንትን ብሎ እንትን እንዳይል ማለት ነው። ከዛ ከ1 ሰዓት ተኩል በኋላ ይሄንን ይመስላል። ያው አጥፍቼበታለሁ በእቶታል ብዬ። አሁን ደግሞ ብርድ ሰዓት ስለሆነ ታይረጋ ቶሎ ማጥለ ይሆናል። በነገራችን ላይ ትንሽ እርድ ጨምሬያለሁ መውጫው አካባቢ ማለት ነው። 1 ሩብ ሰዓት ተንተክትኳል አብሮና እሱን አላሳየሁም። እሱን ፓርት አልተመቸኝም ለመቀረጽ እና እንደዚህ ያለ ባለ አዘጋጅቻለሁኝ። ያው በመቀጠል ያነጠረውን ቅቤ ለማረጊያ ማለት ነው። እንደ ቀጥሯ እንትኑም ያው እንደዚህ ያስፈልጋል ማለት ነው። ግዛዝ ቢሆን አሪፍ ነው። ግዛዝ ስላላገኘሁኝ እኔ ያው ፕላስቲክ ባሌ ናት ያዘጋጀሁት ማለት ነው። ያው ብዙ አይቆይም ትንሽ ስለሆነ። አሁን ግዛዝ ከሆነ የራሱን እንትን አይልም ሽታ ምናምን አያመጣም። ፕላስቲክ ግን ጥሩ አይደለም በአጠቃላይ እና ብዙ ስለማይቆይ ችግር የለውም። እኔ ግዛዝ ስላላገኘሁኝ ኤልባውን ማለት ነው። ያው በዚህ መልኩ ከ1 ሰዓት ተኩል በኋላ አጥልሌዋለሁ። ይሄንን ይመስላል። ያው ቅመሙን በእንደዚህ መልኩ አጥልሌዋለሁኝ ከማጥለያ ላይ ማለት ነው። ከዛም ፍሪጅ ታገባ ያው ተረጋ በኋላ ይሄንን ይመስላል። ያው እንደምታዩት ነው። ከለሩ በጣም እርድም አላበዛሁበትም፣ መካከለኛ ነው። ያው ለከለር ብቻ ስለሆነ እርዱ የሚጠቅመንና ይሄንን ይመስላል። ያው በስደት ቅቤ አነጣጠር ማለት ነው የኔ አነጣጠር እና በዚህ መልኩ አንጥረን ያው መጠቀም እንችላለን ለማለት ፈልጌ ነው። ይሄንን ይመስላል የዛሬ ቪዲዮዬ ማለት ነው። ከወደዳችሁት ላይክ አድርጉት። በሌላ ቪዲዮ ከመልሼ እስከምመጣ ሰላም አለይኩም ወራህመቱላሂ ወበረካቱ።